አንቱማ የሚለውን ስናይ አሁን ምን እያለን ነው? አን ነው። አሁን አን ሁሉም ጋር አንድ ነው አይደል? ታዲያ በምንድን ነው የምንለየው ከተባለ እዚህ ጋር ضمير منفصل للمفرد مذكر ያልነው ይሄንን በማየት ነው። አንተ አንቲ ለሙአነስ ያልነው እያልን ያለነው አንን በዛ በማየት ነው። እዚህ ጋርም አን ያው ነው። ታዲያ ضمير منفصل مفرد مذكر እንበለው አይ አይደለም ያንን አንለውም። ታዲያ ምንድን ነው የምንለው? ቱማ የሚለው ቃል እናይና ደግሞ ይሄ እዚህ እንሰጠዋለን። ምን ብለን للمثنى ለሁለትዮሽ ማለት ነው። ግልጽ ነው። ለሁለትዮሽ እናደርገዋለን። ከዛ መብኒ አለ አስኩን في محل رفع مبتدا ይሄም እዚህ ጋር ምንድን ነው ማድረግ ሁሉም ላይ في محل رفع مبتدا مبني على አን አስኩን ማን ነው የፈለግነው? አንን ታናሚም ገና ልናይ ነው። ታዲያ ይሄ አን ضمير منفصل لمثنى في محل رفع لمثنى ያልንበት ምክንያት ለምንድን ነው? እዚህ ጋር لمفرد مذكر ነው ያልነው። እዚህ ጋር ግን ለሙሰና ብቻ ለሙሰና ለምንድን ነው አን ያው አይደል እንዴ ከተባል አይ ለሙሰና ያልነው ማንን እያየን ነው? አንቱማ የሚለውን እያየን ነው። አንተ ከሆነ ሙፍረድ መሆኑን አን እናውቃለን። አንቱማ ካልኩኝ ሙፍረድ ይሄ ቃል ሙሰና መሆኑን እናውቃለን። ስለዚህ የምናውቀው ይሄኛው አን የሚለው ቃል ለማን እንደሆነ ለሙፍረድ ነው ሙሰና የምንወስነው ይሄን እያየን ነው። እዚህ ጋር ቱማ እያየን ነው። እሱን እያየን ነው የምንወስነው ማለት ነው። طيب አታኡስ ታኡ ደግሞ ምን ደለለን? ታዋ አንቱ ያልነው አሁንም ልክ ሐርፍ ኺጣብ ናት። እቺ ኺጣብ ነው አይደለም የሚለውን ነገር ደግሞ የምትለይልን ይችላል። ሐርፍ ኺጣብን መብኒ على الضم አንቱ ስንል ማለት እሺ ሚሙስ ከተባለ ልክ ሚሙ ያው የታወቀ ነው። ሚሙ ምንድናት? ሐርፍ አልኢማድ ናት አይደል? ሐርፍ አልኢማድ መደገፊያ። ኢማድ ማለት ቀጣይ አሊፍን ላመጣ ነው። አንታ ከማለት አንቱማ ማለቱ ይሄኛው አሊፍን በሚም ለማስደገፍ ማለት ነው። ስለዚህ ሐርፍ ኢማድ ናት። አሊፋስ አልአሊፉ ለምንድን ነው የምትመጣው? እቺ ደግሞ ሐርፉ እንዳሉን አለ ተስኒያ ማለት ነው። አለ ተስኒያ መብኒ አለ ስኩን እንላለን ማለት ነው። طيب